ይህ አዋዜ ልዩ ሰበር ነው። ካልደፈረሰ አይጠራም እንዲሉ አሜሪካ የመንፈሳዊ መሪዋን ቀብር ባልጨረሰችው ኢራን ላይ አዲስ ድብደባ መጀመሯንና እንደዚሁም አንስታላት የነበረውን የነዳጅ ሽያጭ ማዕቀብ መልሳ መጣሏ ተሰማ። የኔቶ የመሪዎች ጉባኤ ስብሰባ በአንካራ ቱርክ በተከፈተበት ወቅት አሜሪካ ኢራን ላይ ክንዷን ያነሳቸው ቴሄራን በሆርሙዝ ሰርጥ ውስጥ ይተላለፉ በነበሩ አያሌ መርከቦች ላይ ተኩስ ከፍታ ጉዳት በማድረሷ ነበረ። ትናንትናና ዛሬ ድብደባችን ቀጣይ ነው አሉ አንድ የአሜሪካ ባለሥልጣን ለሲኤንኤን ሲናገሩ፣ ባጭሩ አይቆምም። የአሜሪካ ጠያሪዎች ለፍልሚያ መሰማራታቸውን ተከትሎም በወደብ ከተሞቹ ባንዳር አባስና ሲሪክ እንደዚሁም ከሸም ውስጥ ፍንዳታዎች መሰማታቸውን የኢራን ሚዲያ ዘግበዋል። የሆርሙዝ ሰርጥ ጉዳይ በአንካራ የኔቶ የመሪዎች ስብሰባ ላይ እንደሚመከርበት ይጠበቃል። ኢራን የተነሳላት የነዳጅ ማዕቀብ ሽያጭ ተመልሶ ከተጫነባትና የወደብ ከተሞቿም በአሜሪካ ጥቃት ውስጥ እየተካሄደባቸው ነው በሰጠችው መግለጫ እርምጃዎቹን በጽኑ እናወግዛቸዋለን ብላለች። የነዳጅ ሽያጭ ማዕቀቡም ተመልሶ መጫኑ በሁለቱ አገሮች መካከል የተደረሰውን የመግባቢያ ስምምነት ይጥሳል ብላለች። የኢራን ውጭ ጉዳይ ሚኒስቴር በበኩሉ ለዚህ ስምምነት መጣስ መዘዝ ወይም ይህን ተከትሎ ለሚመጣ ማንኛውም መዘዝ ኃላፊነቱ የአሜሪካ ነው ብለዋል። ዳንኤል፣ እጅግ የሚያስገርም ነገሮች ነው እያየን ያለ ነው። እንደምታውቀው እንግዲህ የመንፈሳዊ መሪ አያቶላ አሊ ካሚኒ ቀብር እስከ ፊታችን ሐሙስ የሚቀጥል ነው። የቀብር ስነስርዓታቸው በቴሄራን ከሁለት ቀን ያህል በሕዝብ ከታየ ስንብት ካደረገ በኋላ ቀስተኞች በጎዳናው ላይ የሬሳ ሳጥኑን ይዘው ሄደዋል። ከዛ በኋላ ወደ ኩም ወደሚባለው መንፈሳዊ ከተማ ነች። ከዛም እንዳለቀ በአሁኑ ሰዓት የመንፈሳዊ መሪ አስከሬን የያዘው የሬሳ ሳጥን በኢራቅ ናጃፍ ከተማ ውስጥ ነው። በተመሳሳይ ስነስርዓት ናጃፍ ውስጥ ይካሄድና ከዛ ወደ ካርባላ፣ በመጨረሻም ከካርባላ ወደ ትውልድ ከተማቸው መጥቶ ይቀበራሉ ማለት ነው። እንግዲህ አክቹዋል የሆነው ወይም በአማርኛ ግብዓተ መሬት የምንለው የሚፈጽመው የፊታችን ሐሙስ ነው። ስለዚህ ምን ለማለት ነው? የመንፈሳዊ መሪ የቀብር ስነስርዓት በመካሄድ ላይ ያለ ገና ሳይጠናቀቅ ኢራን በሆርሙዝ ሰርጥ ውስጥ የኦማንን ዳርቻ በመታከክ በአንጻራዊነት ለኦማን ዳርቻ ወይም በኦማን ዳርቻ በኩል ይተላለፉ በነበሩ 3 የነዳጅ መርከቦች ላይ ጥቃት ሰንዝራ አንዳንዶቹ እሳት ተነስቶባቸዋል። ዳንኤል፣ ይሄ በጣም የሚገርም ነው። ጉዳቱ ከደረሰባቸው ወይም የነዳጅ ጫኝ መርከቦቻቸው ከተመቱ ሀገራት መካከል ሁለቱ የዛው የሰላጤው ሀገሮች ናቸው፣ ኳታርና ሳውዲ አረቢያ ናቸው። ሁለቱም ነዳጅ ጫኞቻቸው የተመቱት ወይ ሰርጡን እያለፉ ወይም በሰርጡ መሃል እያሉ መሆኑን ገልጸው ጥቃት ያደረሰችባቸው ደግሞ ኢራን መሆኗን ገልጸዋል እና አውግዘዋል፣ በጽኑ አውግዘዋል። ይህን ተከትሎ እንግዲህ የዩናይትድ ስቴትስ አሜሪካ ማዕከላዊ ሴንትኮም በኤክስ ገጹ ላይ የዩናይትድ ስቴትስ አሜሪካ የጦር ጀቶች ኢራን ለፈጸመችው ጥቃት ምላሽ በመስጠት ላይ ናቸው ብለዋል። የኢራንን ጥቃት መሆን ያልነበረበት በጣም አደገኛና የተኩስ አቁሙን የሚጥስ ሲል አውግዞታል። ይህ በእንዲህ እንዳለ የአሜሪካ ቀደም ሲል በዜናው ላይ
ገልጬዋለሁ። የገንዘብ ሚኒስቴር በዛሬው ዕለት የኢራን የነዳጅ ሀብቷን እንዳትሸጥ ተጥሎባት የነበረውን ማዕቀብ የሚያነሳ ጊዜያዊ ፍቃድ የሰጠ መሆኑ ይታወሳል። እሱን መልሶ በመሻር ማዕቀቡን እንደገና አስቀጥሎታል። ይህ ፍቃድ ኢራን የነዳጅ ዘይቷን እንዲሁም ደግሞ ማንኛውንም የነዳጅ ዘይት ምርቶች ውጤት ማለት ነው፣ እንደዚሁም በአጠቃላይ ከነዳጅ ምርት ጋር በተያያዘ በጣም 78 አይነት ነው። እሱን ሁሉ መሸጥ እንድትችል የፈቀደ ነበረ። ኢራን ነዳጅ በመላክ በየቀኑ በትንሹ $500 ሚሊዮን እያገኘች ነበር ማለት ይቻላል። የአሜሪካ የባህር ኃይል ከበባ ከተነሳላት በኋላ ማለት ነው። ዳንኤል ዓለም ባለፈው በሆርሙዝ ሰርጥ አቅራቢያ ባሉ የንግድ መርከቦች ላይ ለተፈጸሙ ጥቃቶች አሜሪካ የበቀል እርምጃ ለመውሰድ በኢራን የነዳጅ ሽያጭ ላይ ማዕቀብ መጣሏ በኢራንና በአሜሪካ መካከል የተደረሰውን የመግባቢያ ስምምነት እንደ መጣስ አይሆንም ወይ? ዳንኤል፣ ያው በየጊዜው ለአድማጮቻችን በምናቀርበው ዘገባ መልከ ጥፉ በስም የሚደግፉ ሆነው በውስጡ የሰፈሩት ዋና ዋና ነገሮች ሁለቱ ሀገሮች ያልተስማሙባቸው ናቸው ማለት ይቻላል፣ አፍን ሞልቶ። ስለዚህ የመግባቢያ ስምምነት የሚሉት የአልተግባብቶም ስምምነት ነው። ባይሆን ኖሮ ይሄን ስምምነት ካደረጉ በኋላ እኮ እንደገና ለሁለተኛ ጊዜ እንደምታስታውሰው ወደዚህ ወደ አሊ ካሜኒ ቀብር ከመግባታችን በፊት ለተከታታይ 3 ቀናት በአሜሪካና በኢራን መካከል እኮ የከባድ የተኩስ ልውጦች ይደረጉ ነበረ። አሜሪካ እነዚህ ቅድም የጠራናቸው ባንደር አባስ፣ ሲሪክ እና ኬሽም የሚባሉ ቁልፍ የዳርቻ ከተሞች ናቸው። በተለይ ኬሽም ከመሬት በታች የኢራን የሚሳኤል ከተማ ነው ተብሎ ነው የሚታሰበው። እነዚህ ላይ በዋነኛነት የራዳር ጣቢያዎችን የሚሳኤልና የሰው አልባ ክምችቶችን የማውደም ድብደባ ነው በነገራችን ላይ በተከታታይ አሜሪካ የምትከፍተው። ይሄ ደግሞ የኢራንን ኢቨንቹዋሊ ወደ ጦርነት የሚመለሱበት ሁኔታ ካለ ተተኳሾቿን የማንደድ ወይም የጦርነት አቅሟን የመቀነስ ዘመቻ አካል ነው። ስለዚህ ሌላ ስምምነት አደረግን ተብሎ 2-3 ቀን እንደዚህ ከተዋጉ በኋላ ሁለቱም ላለመታኮስ ተስማማን በማለት ነው። አሁን ትናንትና ሰኞና ማክሰኞ ይሄ እንደገና የተኩስ ልውውጥ መፈጠሩን ይሰማሉ ዳንኤል። ስለዚህ ይሄ ምንን ያሳያል? የዚህ የመግባቢያ ያሉት ስምምነት ከተፈረመ በኋላ እንኳ ለሁለተኛ ጊዜ ማለት 2 ዙር ማለት ነው። የመጀመሪያ ዙር 3 ጊዜ አሜሪካ ድብድብ አለች። ኢራንም ደግሞ የሰላጤ ሀገሮች መካከል እንደ ኩዌት እና ባህሬን ላይ በተደጋጋሚ የበቀል ድብደባዎች አድርጋለች። አሁን እንግዲህ እንደገና ያን የተጀመረውን ቲት ፎር ታት ይሄ አጸፌታ መመላለስ ጦርነትን ለማቆም ተስማሙ ተብሎ ይሄው እንደገና ተመልሰን እንደገና ይዋጉ ጀመር ማለት ነው። እና ይህን ስትመለከት የትኛው የመግባቢያ ስምምነት ነው? ለምሳሌ ኢራን እነዚህን 3 አንዱ በተለይ ትልቅ የኳታር የተፈጥሮ የጋዝ መጫኛ መርከብ ነው የተመታው፣ ሊፈነዳ ይችላሉ የሚል ከፍተኛ ስጋት አለ። በሀገሯ የሚገኙ የኢራን አምባሳደር አስጠርታ ሁሉ ተቋሟን እየገለጸችበት ነው። እና ይሄ እርምጃዋ የኢራን እርምጃዋ በመግባቢያ ስምምነቱ መሰረት የተፈቀደላት እንደሆነ ነው የምትናገረው። እና ኢራን የምትለው የመግባቢያ ስምምነቱ የሆርሙዝ ሰርጥን በእኔ ብቸኛ
ተቆጣጣሪነት ስር ነው የሚያውለው እና የአሜሪካ ኃይሎችም ሆነ የኦማን በጋራ ችግሩን ለማቃለል የመርከቦችን ትርልፍ ለማቀላጠፍ ብለው የጀመሩት ይህ በኢራን በመደበችው ወይም ደግሞ በኢራን የውሃ ዳርቻ በኩል የማተላለፍ የመርከብ እንቅስቃሴ ህገወጥ ነው በማለት ነው የምትመጣው። ይሄ ህገወጥ ነው የምትለው ማስረጃ የምትጠቅሰው የተግባባንበት የሚሉትን ስምምነት ነው። እዛ ስምምነቱ ደግሞ አሁን ኢራን በምትለው መንገድ የተቀመጠ ነገር የለም። ስለዚህ የተግባብቶም ይሄ የመግባቢያ ስምምነቱ ተጣሰ ለማለት የትኛውም ወገን ሌላኛውን ወገን ለመክሰስ አይችልም እና አክቹዋሊ የተግባቡባቸው ሁኔታዎች በተጨባጭ አለመኖራቸውን የሚያሳይ ነው በየቀኑ የምናየው ድርጊት። ዳንኤል ዓለም አሜሪካ አሁን በወሰደችው የበቀል ጥቃት ምክንያት የቆመውን ጦርነት በድጋሚ እንዲቀሰቀስ ሊያደርገው የሚችልበት ሁኔታ ተፈጥሯል ማለት ይቻላል። ፕሬዚደንት ዶናልድ ትራምፕ ወደዚህ ወደ ቱርኩ የኔቶ የመሪዎች ስብሰባ ከመምጣታቸው 48 ሰዓት በፊት ኢራንን እንደውም በአዋዜ አንድ ላይ በዋና አዋዜ ላይ የዶናልድ ትራምፕ አዲሱ ዛቻ ኢራንን አንዘረዝራት በሚል የሰራ ነው ዳንኤል። ምክንያቱም ምን ብለዋል ዶናልድ ትራምፕ? ኢራን በመልካም መንፈስ የማትቀጥልና ድርድሩን በተሳካ ሁኔታ በማካሄድ ውሉን የማትሰጠኝ ከሆነ ልትሰጠኝ ቃል ገብታለች ነው የሚሉት። አጠቃላይን ጦርነት የጀመርነውን በማጠናቀቅ እንፈጽመዋለን ማለት ለ40 ቀን ድብደባ መካሄዱን ታውቃለህ። ወደ እሱ እንመለሳለን እና ድልድዮቻቸውን በሙሉ በመላ ሀገሪቱ ያሉትን ለማጥፋት 1 ሰዓት ይበቃናል። በከፍተኛ ገንዘብ በከፍተኛ መጠን የተገነቡ የኤነርጂ ማቅረቢያ ተቋሞቻቸውንም እንደዚሁ ማውደም እንችላለን። የኤሌክትሪሲቲ በአጠቃላይ የኤሌክትሪሲቲ ምንጭ ወይም ደግሞ የኤሌክትሪክ ማመንጫዎች ወይም የኤሌክትሪክ ምንጮችንና እንደዚሁም ማስተላለፊያ የሚባለው በአጠቃላይ የኤሌክትሪሲቲ መሰረተ ልማት 1 ከሰዓት ይበቃናል ዶጋመን ለማድረግ በማለት ወደዛ ጦርነት ሊመለሱ እንደሚችሉ መግለጫ ሰጥተው ነበረ። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በዛሬው ዕለት ኢራን በእንዲህ አይነት ዛቻ ስር ፈጽመው ድርድሩን አትቀጥልምና ይህ የፕሬዚደንቱ ዛቻ የመግባቢያ ስምምነቱን የጣሰ ነው በማለት ማውገዛቸውን በኤክስ ገጻቸው አውጥተውታል ማለት ነው። ስለዚህ በግልጽ እንደሚታየው ዶናልድ ትራምፕም የዚህ የመግባቢያ ስምምነት ብዙ እያስኬዳቸው እንዳልሆነ ግልጽ ነው እና አንድ ቦታ ላይ ሁለቱ ሀገሮች እንደገና ይህንን የመግባቢያ ስምምነቱን እንዲግባቡበት የሚያደርግ ሌላ ስብሰባና ሌላ ማረቂያ በማድረግ ካልተቀራረቡ በስተቀረ በሁለቱ መካከል ጦርነትን ለማቆም የሚያስችል ምንም ሰነድ የለም ማለት ይቻላል። ዳንኤል ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት
ዕጣው የሚወጣ ሲሆን በዱካም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን። ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱካም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ